አዲሱ የኒውክሌር ኮሚሽንን ተቋም ነው ምናነሳው። ይህ በትናንትናው ዕለት የጸድቋል ማለት ነው። በሚኒስትሮች ምክር ቤት በትናንትናው ዕለት ባካሄዱት 49ኛው መደበኛ ስብሰባ ላይ የተነሱ ሀሳቦች መካከል ይህ አንደኛው ነውና አዲሱ የኒውክሌር ኮሚሽን ምንድነው ሀሳቦች ያላቸው የተለያዩ ሀሳቦችን ከማንሳት አንፃር ያላቸው ሚና ከፍተኛ ነውና ይህን ተከትሎ ኢትዮጵያ የጀመረቻቸው ያሉት አዳዲስ ፕሮጀክቶች አሉ። የማይደፈሩ ነገሮች እንደፈረ ለዓለም እያሳየን ነውና ከሃይድሮኤሌክትሪክ ደግሞ አሁን ላይ ወደ ኒውክሌር ኃይል ማመንጫ ወደሱ እየተሸጋገርን እንገኛለን ማለት ነው። ይህን ተከትሎ ብዙዎች ሀሳብ እየሰጡበትና አበይ በማህበራዊ ስር ገጾችም አበይት ከነበሩት መረጃዎች መካከልም አንደኛው ነበር ማለት ነው። ይህን ተከትሎ ኢትዮጵያ ይህን ጉዳይ ከጀመረችበት በዚህ ሂደት ውስጥ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና በተለያዩ ዘርፎች ውስጥ ትልቅ ሚና እንዳለውም እየተነገረለት ይገኛል ማለት ነው። አቶ ሳንዶካን ደበበም የኢትዮጵያ የኒውክሌር ኮሚሽን ኮሚሽነር ሆነው ተሹመዋል ማለት ነው። ይህን ተከትሎ ደግሞ ሀሳቦች ሲነሱ እንደነበረ እናንተም እንደተመለከታችሁት ይህንን በስፋት በማህበራዊ ስር ገጾችም ሲዘዋወር የነበረ መረጃ ነው። የኒውክሌር ኃይልን ግን በተለያየ መንገድ እየተጠቀመው እንደነበረ ባለፈው አዲስ ቀን ላይ አንድ እንግዳችን ሲነግሩ በጣም ነው የገረመኝና የቆላ ዝንብን እንዳይራባ ለማድረግ ኒውክሌርን እንጠቀም ነበረ። በኃይል ደረጃ በዚህ ደረጃ አይደለም እንጂ ማለት ነውና ስለዚህ በጣም ትልቅ ነገር ነው። እውነት ለመናገር የኢትዮጵያን ምናልባት ከዚህ በፊት የነበረንን የኃያልነት የገናናነት ጊዜ የማምጣት አቅም አለው ያስባለው በግል። ኒውክሌር ሲባል ግን ከዚህ በፊት የነበረን አስተሳሰብ ጦርነት ማለት ከጥቅሙ ይልቅ ጉዳቱ የሚያመዝን መስሎ ነበር የሚታየና ይህንን በመቀየር ረገድም መልካም የሚባለው በተለይ ደግሞ ኢትዮጵያ ቀደም ሲል እናንተም እንደገለጻችሁት ዓለም ላይ የተለያዩ ኃይሎች አሉ። ከዛ ውስጥ መካከል ሀገራት የሚኩራሩበት የኒውክሌር ኃይል ነውና አንድ ሀገር የኒውክሌር ኃይል አላት ሲባል ከዚህ ከጦርነቱን በዘለለ ለልማቱ በተለይ የሚያበረክተው አስተዋጽኦ ከፍተኛ ስለሆነ በእርግጠኝነት ኮሚሽኑ መቋቋሙ እንደ ሀገር መልካም ነው ብለን እናስባለን። ብዙ ስራዎችም ይሰሩበታል ብለን እንጠብቃለን። እውነት ነው። ይህ ሰላማዊ የሆነው የኒውክሌር ኃይል በዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩም እንደሚሰራ ነበር እየተገለጸ ያለውና ይህን ተከትሎም እንዳላችሁ በርካታ ስራዎች ይሰሩበታል። በጤናው ዘርፍ ማንሳት እንችላለን። የተለያዩ በትምህርትም የተለያዩ ስራዎችንም እንደሚያግዝ እየተነገረለት ያለና በቅርቡ ስራ እንደሚጀምርም እየተነገረለት ያለ መረጃ ነው። ወደ ሌላኛው መረጃችን ነው የምናልፈው። ሌላኛው መረጃችን የሚሆነው ቀደም ሲልም ነግራችሁ ነበርና አዲሱ የሲኒማ ኮምፕሌክስ ይህ በትናንትናው ዕለት ተመርቋል ማለት ነው። ይህ ግዙፉ ተቋም እንግዲህ መንግስት ትላልቅ ስራዎችን እየሰራ ነው። ቀደም ሲልም እያነሳን ነበር። ለኪነ ጥበቡም ደግሞ ትላልቅ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥም የሲኒማ ኮምፕሌክስ አንደኛው ነው። የሲኒማ ኮምፕሌክሱ ያላቸው ሚና ምንድነው? ለኪነ ጥበቡ የምንሰጣቸው ትኩረትን ማሳያ እንደሆነና ለኪነ ጥበብ ከያንያን ደግሞ ትልቅ የምስራች እንደሆነ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ሲናገሩ ነበር። ይህን ተከትሎ ለኪነ ጥበቡ የሚሰጣቸው ነገሮች ትልቅ ሀገር የሚገነባው በኪነ ጥበቡ ዘርፍ እንደሚገነባ ብዙዎች የሚናገሩለታልና ይህንንም ምስክር የሆነ ትልቅ ፕሮጀክት እንደሆነ የተነገረዋል። ተመርቆም ለስራ ይፋ እንደሆነ ትናንትናው ዕለት ይፋ ሆኗል። 15 የሚሆኑ ወለሎችን እንዳሉትም እየተነገረለት ይገኛል። በጣም ዘመናዊና ተለያዩ በውስጡ በተለያዩ ዘመናዊ የሆኑ ስራዎች የሚሰሩበት ተቋም እንደሆነ እየተነገረ ይገኛል። ለኪነ ጥበብ ወዳጆችም በኪነ ጥበብ ውስጥ ያሉ ባለሙያዎችም እንኳን ደስ ያላችሁ የተባለለትና ብዙዎችም የተቀባበሉት ያሉት መረጃ ነው። ምክንያቱም አሁን ዓለም የደረሰችበት የፊልም የተለያዩ የኪነ ጥበብ ኢንዱስትሪ ከፍ ያለ ነውና እዛ ላይ ለመድረስ እንደዚህ አይነት ያሉ ተቋማትም እንደሚያስፈልጉ ይነገራል። ይህም ስለታመነበት ይህ ግዙፉ ተቋም ሊቋቋም ይችላል ማለት ነው። ትልቅ የሆነም የሀገር ፕሮጀክትና ኪነ ጥበቡ የተሰጠበት ግዙፍ የሆነን ለኪነ ጥበቡ ያለው ሚናም የታየበት እንደሆነም የተገለጸበት መረጃ ነው። እውነት ነው። ሌላኛው መረጃችን ስናልፍ ቀደም ሲልም ነግራችሁ ነበር። ምን ይዘሻል ላላችሁኝ ነገር አንስቼ ነበርና አዲሱ የሰሌዳ ቁጥር በስፋት መነጋገሪያ ነው። ለምን መጣ፣ እንዴት ነው፣ ምንስ አዲስ ነገር ይዞ መጣ የሚሉት ሀሳቦች ይነሱበታል። አዲሱ የሰሌዳ ቁጥር በርካታ አዲስ ነገሮችን ይዟል። ከዛ ውስጥ ስናነሳ ይሄ ወጪን ከመቀነስ አንፃር ከፍተኛ ሚና ይጫወታል። ለምን ካላችሁ 17 የሚሆኑ ቀለማትን ከዚህ በፊት ለተለያዩ የታርጋ ሰሌዳዎች እንጠቀም ነበር። አሁን ላይ ግን ወደ 3 በማምጣት የመለየት ስራዎችንም ተካሂደዋል። በዚህም ደግሞ ወጪን ከመቀነስና አላስፈላጊ ነገሮችን ሀገሪቷ የምታወጣቸው ወጪዎችን ከመቀነስ አንፃርም ከፍተኛ ሚና እንዳለውም የተነገረ ይገኛል።
ሌላኛው ደግሞ በታርጋ ሰሌዳው ስር በውስጡ ላይ የአድዋን ለማስታወስ የተለያዩ የጋሻና ጦር እንዳለም ተነግሯል። ይህም ደግሞ ሀገራዊነታችንን ኢትዮጵያዊነታችንን ለማጉላት ትርክትን ለመገንባት ትልቅ ሚና እንዳለውም እየተነገረለት ይገኛልና አንድነትን ለማስተሳሰር ከዚህ ቀደም የነበሩ ታርጋዎች ኬት አካባቢ እንደመጡ የመለየት ነበራቸው እና የተለያዩ ነገሮች ይነሱ ነበር። አሁን ግን ወጥ የሆነ ታርጋን በማድረግ በዘርፉ ላይ ያሉ ባለሙያዎች ብቻ የሚለዩበትን አሰራር ተዘርግቷል ማለት ነው። ይህም ልዩ የሚያደርገው ነው። ኢትዮጵያ የጀመረቻቸው ባለፉት ሳምንታቶችም በአፍሪካ የተጀመረም ስራ አለ። የንግድ ቀጠናውን ነፃ የሆነ የንግድ ትስስር ማቀፍም ጀምራለች አይደል? ያንን ተከትሎ ደግሞ በንግዱ ዘርፍም የሚያግዙ ሚናዎች እንዳሉትም እየተነገረለት ነው የሚገኘው። ማየት የተሳናቸው ሰዎችም ይህንን በቀላሉ እንዲለዩት የሚያደርግም ቴክኖሎጂ እንዳለው ነው የተነገረው። በአጠቃላይ በቴክኖሎጂ የታገዘ በመሆኑ ወንጀልን ከመከላከል አንጻር ራሱ አንድ ሰው አንድ ነው የሚል በፋይዳ እናስታውሰዋለን አይደል? ታርጋ ቢቀየር መኪና ቢቀየር የተለያዩ ነገሮች ቢፈጠሩ አንድ ሰው ከህይወት እስከ ፍጻሜ ድረስ አንድ ታርጋ ብቻ እንዲኖረው ይደረጋል። ይህም ወንጀሎችን ከመከላከል የተለያዩ አላስፈላጊ ስራዎችንም ከመከላከል አንጻር ጥቅም አለው። ነገር ግን እንዴት ቅያሬ ቢኖር ማስተካከያ ቢኖረው የሚል ሀሳብ ደግሞ ተነስቷል። ያ ደግሞ በተለያዩ ሲስተሞች ምክንያት እንዲስተካከል ይደረጋል። ወጥ የሆነ አሰራር አለው። ይህም በቴክኖሎጂ በመታገዙ የተለያዩ መረጃዎችንም አካቷል ማለት ነው። ታርጋው በሙሉ ሲስተም የተሳሰረ በመሆኑ ሙሉ መረጃዎችን የአንድን ሰው መረጃዎችን ያካትታል ማለት ነው። እነዚህና ሌሎች መረጃዎችን በመያዙ እነዚህና ሌሎች አዳዲስ አሰራሮችን በመያዙም ልዩ እንደሚያደርገው እየተነገረለት ይገኛል። ቀደም ሲል ስለ ዲጂታል ኢትዮጵያ ያነሳን ነበር አይደለ? ከዚሁ ጋር የሚያያዝ ነው። ዲጂታላይዝድ የሆነ ታርጋ ነው እየመጣ ያለውና እየተመለከትኩ ነው። ኪዋር ኮድም አለውና ስካን አድርጎ በቀላሉ ስለዚህኛው ታርጋ ስለ መኪናው ስለ አሽከርካሪው ፕሮፋይል በደንብ ማወቅ ይቻላል ብዬ አስባለሁ። ይህ ደግሞ አደጋን ከመከላከል አንጻር ወንጀልን ከመከላከል አንጻር ዘርፈ ብዙ የሆነ ጠቀሜታ ነው ያለውና ይበል የሚያሰኝ ነው። እውነት ነው። ወደ ሌላኛው ወደ ውጭ ያገኘነው መረጃ ነው የምናልፈው። ሱፐር ውድ የተሰኘው ከብረት 10 እጥፍ የሚበልጥ ጥንካሬ ያለውን እንጨት አግኝተናል ወይም ደግሞ ሳይንቲስቶች ተመራምረን አግኝተናል የሚል መረጃዎች እያገኙ ይገኛሉ። ብረትን ስናስብ እንጨትና ብረት እንዴት እኩል ይሆናል የሚል ሀሳቦች ይነሳል። ግን በምርምር የተለያዩ የሳይንሳዊ ምርምሮችን በማድረግ ከብረት 10 እጥፍ የሚበልጥ እንጨትን መስራታቸው በአሜሪካ የሚገኙ ሳይንቲስቶች መስራታቸው እየተነገረ ይገኛል። ይህ ጥንካሬው ከቀለሙ የተለያዩ የኢንሴክቶች ወይም ደግሞ በእንጨት በባህሪው የመበላት የተለያዩ ተባዮች የመበላት አቅም አለው ይባላልና ይህ እንዳይኖር የተለያዩ ኬሚካሎችን የተዋሃደ በመሆኑ ምንም አይነት ከጸረ ተባይ እንደማያጠቃውም እየተነገረለት ይገኛል። እንዴት ይህ አጀብ የተሰኘለት መረጃ በስፋት እየተነገረ ይገኛል። አሰራሩም ከኬሚካሎች ጋር በመቀላቀል ውህዶችን በመፍጠር ነው ይህ ጠንካራና ከብረት የተሻለ እንዲሆን የተደረገው። ይህም ህንጻ ከሌሎች አልፈው ህንጻ ራሱ ሊሰራበት እንደሆነ እየተነገረ ነው የሚገኘው። አሁን ላይ የብረትን ስናነሳ በተለያዩ ኮንስትራክሽኖች እናነሳለን። ይህ እንጨት ደግሞ ሊተካው እንደሆነ በስፋት እየተነገረለት ይገኛል ማለት ነው። ኩባንያዎቹም ይህን ፈጠራ በስፋት በመስራት ለተለያዩ ዓለማት ሊያከፋፍሉ እንደሆነ መረጃዎች ያሳያሉ ማለት ነው። ይህ ግኝት ብዙዎች አጀብ ያሰኘ ጉዳይ እንደሆነ እየተነጋገሩ ይገኛሉ። እናመሰግናለን። ያሉ መረጃዎች ናቸው። መልካም ቀን ይሁንላችሁ። ላንቺም መልካም ቀን ይሁንልሽ።